እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ክፍል አንድ ላይ የዚህን ካርዲጋን የክፍት ሹራፍ አሰራር ሰርተን ነበረ። የጀርባውን እነዚህ ከፊት ለፊት ያሉትን በዚህ ጋርና በዚህ ጋር የዚህኛውን አሳይቻችሁ ነበረ። የጀርባው ተመሳሳይ ስለሆነ እንደዚህ ሳንቀንስ የጀርባውን የእጆቹን ሰርተን ክፍል ሁለት ላይ በሰላም ያገናኘን ብያችሁ ነበረ። እነሆ ዛሬ ክፍል ሁለት ላይ እንዴት እንደምንገጥማቸውና እንደምንሰፋቸው አሳያችኋለሁ። በመቀጠልም ዳርዳር ላይ የምንሰራቸው ነገሮች ስላሉ እሱን አብረን እንሰራለን። አሁን ወደ አሰራሩ እንሂድ። መልካም ቆይታ። እዚህ ጋር ድመቴ አለ እያስቸገረኝ ነው። አያችሁት? እሱን አስነሳና ወደ ስራው እንሄዳለን። ወደ አሰፋፉ ስንሄድ እዚህ ጋር እንትን ብያቸዋለሁ። ወደዚህ ላርጋቸው። በአንደኛ በኩል ላሳያችሁ ተለቅ ስለሚል በዚህኛው ጋር የምናደርገው ይሄኛውን እኔ በዚህ ጋር አድርገዋለሁኝ። እንደዚህ ይሄ እኩል ስለሆነ ይሄንን ቀጥታ እንደዚህ ነው የምሰፋው። ሙሉን ሳይሆን የማደርገው ላሳያችሁ። ይሄኛውን ከለር ባደረኩበት ነጭ ነው በዚህኛው ጋር የማደርገው ማች እንዲያደርግልኝ ከዚህ ጋር ማለት ነው። ይሄ እጀታው ሰፊ የሆነ ሹራፍ አለ አይደለ? እንደሱ ነው የማደርገው። ስለዚህ እኩል እንደዚህ ታጥፉትና የሹራፉን እጀታ ማለት ነው ይሄንን ከዚህኛው ጋር እኩል ለኩል ትቆጥሩና እቺኛዋን እዚህኛው ጋር ነው የምትሰፉት። እንደዚህ ይሄንን ማለት ነው። ከዛ የዚህኛውን ግማሽ ደግሞ የእጀታውን ግማሽ እዚህኛው ላይ ነው የሚሰፋው። በዚህኛው ጋር አድርገን ማለት ነው። ይሄ እንደዚህ ነው የሚመጣልን። ከዚህ በኋላ ያለው እስከታች ድረስ ይሄ እንደዚህ ይመጣልናል። የምንሰፋው ከለካችሁት በኋላ ቆጥራችሁ ይሄንን ሁለቱን እዚህ ድረስ ብቻ እንሰፋለን። የምታደርጉት ምልክት ታደርጉበታላችሁ። እችኛዋ ካላችሁ በጣም ጥሩ ነው። ትቆጥሩና እችኛዋን በዚህ ትክክል፣ ይሄኛውንም ሰንሰለት በተመሳሳይ ትቆጥሩና እችኛዋ ምልክት እንድትሆናችሁ እዚህ ጋር እንደዚህ ታደርጉታላችሁ። ከዛ ይሄንን ሁለቱን ቀጥታ ይሄንን እንደዚህ አድርገን እንሰፋለን። እንደ ሌላ አማራጭ ደግሞ የዚህኛው እኔ ለምሳሌ አሁን 32 መስመር ነው የምሰፋው። ይሄኛውን ሁለቱን አንድ ላይ ስለማደርገው እችኛዋን ለይቻ አወጣታለሁኝ። በሁለቱም ጋር እኩል ስፌቱ እንዲመጣልኝ ይሄኛውን እንደዚህ ነው የማያይዘው። መርፌ ላይ ክር አድርጌያለሁኝ። እኩል ሰንሰለቶቹ እዚህ ጋር ሹሩባ የሚመስለው ነገር ስላለ እነሱን እየተከተልን እንሰፋለን። አንድ ከዚህ አንድ ወደዛ እያደረግን ማለት ነው። እነዚህ መጨረሻ ላይ ስንጨርስ ስራችንን የምንለቅማቸው ናቸው። ችግር የለውም። እንደዚህ የተወሰነ ሁልጊዜ አስቀራለሁኝ እኔ ወደ ውስጥ ለማስገባት ክሮቹን ማለት ነው። ከዛ እንደዚህ እያደረግኩኝ ለእያንዳንዱ ላይ እዚህ ድረስ እሰፋለሁኝ። ከዛ በኋላ ደግሞ የደረስኩበትን አሳያችኋለሁኝ። የተወሰነ መስመር ከእናንተ ጋር እንደዚህ ልስራና እዚች የመጨረሻዋ ጋር ደርሻለሁኝ። የምናደርገው እችኛዋን መርፌ ቁልፍ ያስገባንበት ቦታ ክራችንን መርፌያችንን ካስገባን በኋላ እችን እናወጣታለን። ከዛ ይህንን እንደዚህ አድርገን ክራችንን እንስባታለን። እንደዚህ ቆንጆዬ ስፌት ይመጣል። ይሄ በውስጥ በኩል ያለ ነው። ስትገለብጡት እንደምታዩት እንደዚህ አይነት ፎርም ነው የሚሰጠው። በጣም የሚያምር ተመሳሳይ የተሰፋበት ቦታ ራሱ አያስታውቅም። በጣም እንደዚህ ልጥጥ ካላደረግ ነው በስተቀር እንደዚህ ነው የሚመጣው። ከዚህ ቀጥሎ የምናደርገው ይሄ እጀታውን በተመሳሳይ እኩል ይሄኛውን እንደቆጠር ነው ይሄኛውንም እንቆጥርና እኩል ግማሽ ግማሽ እንዲመጣልን ከዚህኛው ጋር የምንገጥምበት እንደዛ እናደርግና ደግሞ እችኛዋን በተመሳሳይ እንደዚህ እንሰፋለን።
ተመሳሳይ ስፌት ስለሆነ እንዳልደጋግምባችሁ ይሄንን እንደዚህ ሰፍቼ ይሄኛውን መልሼ እንደዚህ ከሰፋሁት በኋላ በድጋሚ እንገናኛለን። እነዚህን ሁለቱን ከገጠምን በኋላ እዚህ ጋር ያለው ይሄ የዛኛው ክር ነው በፊት የጨረስኩበት። ይሄኛው እንደዚህ አድርጌ ሰፍቼዋለሁ። በጀርባ በኩል ያለው እችኛዋ የፊቷ ነች። ተዘርጋ ኦኬ። ይሄ እንደዚህ ነው የሚሆነው። ይሄ የምናደርገው ይሄኛውን የግማሽ የእጁን ከሰፋን በኋላ እችኛዋን እንደዚህ መልሰን እኩል ነው የኔ ቆጥሬ በደንብ ማለት ነው ግማሽ እንዲመጡ ነው ያደረኩት። እናንተም ልክ እንደዛ በተመሳሳይ ማድረግ አለባችሁ። ከዛ እዚች ጋር ስትደርሱ የመጨረሻዋ ማለት ነው የምታደርጉት እዚችኛዋ ጋር ትሄዱና የፊት ለፊቱ ያለበት ቦታ ጋር የመጨረሻ እዚች ጋር ሹሩባ የምትመስላለችን አይደለ? እዛ ጋር ክራችንን በመርፊያችን እንደዚህ እናሳልፋለን እዚች ጋር። ከዛ እንመለስና የዚህኛው አለ አይደለ የምናጥፈው እሱ ጋር ድጋሚ እንደዚህ አሳልፈን ይሄኛውን እንቋጥረዋለን። የምናደርገው በመርፊያችን መሃል እንደዚህ ክሩን አሳልፈ ነው እንቋጥራታለን። አስወጣሁት፣ ይቅርታ። እንደዚህ አሳልፈን ይሄኛውን እንደዚህ እንቋጥረዋለን። እንደዚህ ስንስብ የዚህኛውን ሽምቅቅ እንዳያረግብን ማለት ነው። እንደዚህ ስትቋጥሩት አሪፍ ነው የሚሆነው፣ አይንቀሳቀስም። ከዛ ቀጥሎ በተመሳሳይ ይሄኛውን መልሰን እንሰፋለን ማለት ነው። እዚህ ድረስ አንድ ደግምበት አለሁኝ እዛው ላይ እዚህ ትከሻችን ላይ የሚመጣ ስለሆነ እንትን እንዳይል ፍትት እንዳይልብን ስናጥብ ስንሰፋ ልልት እንዳይልብን ክራችን ማለት ነው። እንደዚህ ካረግን በኋላ መጨረሻ ላይ አንድ እንደዚህ መርፊያችንን ስናሳልፈው እዛው ቁጥር ይልልናል። 1 2 3 ጊዜ ማድረግ ትችላላችሁ እዚህ ጋር ጥብቅ እንዲልላችሁ። ከዛ ይሄንን መልሰን እንደቀድሙ እንደሰፋ ነው አድርገን እንሰፋለን። ጊዜ ይፈጃል። እኛ ጋር ያው ክረምት እየገባ ስለሆነ ዝናባማ ቀን ነው። ይሄን ቪዲዮ በመቀርጽበት ሰዓት ጊዜ ይወስድላችኋል። ውጭም ብዙ ሰዓት ስለማንወጣ ከስራ በኋላ በቤት ስትሆኑ እንደዚህ ዚግዛግ እያደረጋችሁ ቡናችሁን ፉት እያላችሁ እንግዲህ መዝፋት ነው። አንዳንድ ማደርገው ለእናንተ ለማሳየት ነው። እዛ ጋር ቅድም የቋጠርኩበት ምክንያት ይሄን እንደዚህ ስንስብ ይሄኛውን ሸምቅቆ በዚህ ጋር የሰፋነውን ሽምቅቅ እንዳያረግብን በማለት ነው። እንደዚህ ይሆናል። አያችኋት ድመቴ መታታቅፈኛለች እዚህ ጋር። ቅድም ያያችሁት ሌላ፣ ይሄኛው ደግሞ ሌላ ነች። እንደዚህ እያደረግን እዚህ ድረስ እንሰፋለን። ይሄው እንደዚህ ሰፍተናል። በዚህ በኩል እዚች ብብታችን ጋር ደርሰናል። እዛ ጋርም ስንደርስ የምናደርገው ይሄኛውን እጁን ከመስፋታችን በፊት ይሄንን እዚች ጋር በተመሳሳይ መንገድ ቅድም እንደቋጠር ነው በመርፊያችን እንቋጥራለን። እዚህ ጋር ክራችንን እናስገባለን። ከዛ እንደዚህ ከወሰድን በኋላ እችኛ እንዳታሳስታችሁ እንደዚህ ሸፍኛታለሁ። ይሄንን የኔ አልፎ አላያችሁት በዚህ ጋር ነበረ። እንደዚህ ስታደርጉት ይቋጥርላችኋል። መልሰን እዚህ ጋር ድጋሚ አንድ እንደዚህ ካሳለፍን በኋላ ክሩን መርፌውን በዚህ በመሃል በኩል እንደዚህ እናሳልፋለን። እንደዚህ እዚህ ጋር ይቋጥርልናል። በአንድ ወጥ ክር እየሰፋሁኝ ስለሆነ እናንተም በአንድ ወጥ ክር ስትሰፉ እንደዚህ እዚህ ጋር መቋጠር ትችላላችሁ። ወደ ሌላ ቦታ እንደዚህ ይሄኛውን መስመር ከመጀመራችን በፊት ምክንያቱም እንደዚህ ሳብ ስናደርገው ይሄኛውን ይዞ እዚህ ድረስ ከሚመጣ እንደዚህ አያችሁት፣ ይሄ በቃ አይሳብም። እንደዚህም አሁን የሰፋሁበት ክር ይሄ ነው። እንደዚህ ልስስበውም ይሄኛውን ሸምቀቆ አያደርግብኝም። እንደዚህ ሆኖ ነው የሚቀረው። የዚችኛዋ ስለሆነች በኋላ ትቆራረጣለች ልበል። ይሄኛውን በተመሳሳይ እጀታውን እንሰፋታለን። አንድ አይነት ቅድም እንደሰፋ ነው አድርገን ማለት ነው።
ጋር መጨረሻ ላይ ደርሻለሁኝ። እዚህ ጋር ስንደርስ እዚህ ጋር የተረፈ ክር ካላችሁ አንድ ላይ እንደዚህ አድርጋችሁ መቋጠር ትችላላችሁ። ስራችሁ እዚህ ጋር ክፍት እንዳይሆን። የተረፈ ክር እዚህ ጋር ከሌላችሁ ግን ቅድም እንዳሳየኋችሁ ትቋጥሩትና በመርፊያችሁ ተመልሳችሁ ክሮቹን ለመደበቅ ወደ ውስጥ እንደዚህ ታሳልፉትና ክሩ እላዩ ላይ እንዳለ ማለት ነው። የተወሰነ ድረስ እንደዚህ ከሄዳችሁ በኋላ እዚህ ጋር እንቆርጠዋለን። ሶሪ አይኮዬ እዚህ ጋር ትልቅ መቀስ ተጠቀምኩኝ። ከዛ እችኛዋንም እኔ አብዛኛውን ጊዜ እንደዚህ ረዘም አድርጌ ክር መተው እወዳለሁኝ ወደ ውስጥ ለመደበቅ እንዲያመቸኝ። ይሄኛውንም እንደዚህ አድርግና በዚህ ውስጥ እንደዚህ አሳልፋችኋለሁኝ። እታች ድረስ አልወርድም። እንደዚህ ቀረብ አድርጌ ላሳያችሁ። ከላይ እንደዚህ አያችኋት። እንደዚህ የተወሰነ ከሄድኩኝ በኋላ ትንሽ እንደዚህ ጎተት አደርገውና ይሄኛውን እቆርጠዋለሁ። ከዛ እዚህ ጋር ምንም አይታይም። በግልባጩ በኩል ቢሆንም የሆነ የተረፈ ክር ሲታይ ደስ አይልም። ገልብጬ ላሳያችሁ። የትከሻው ይቀረናል። እንደዚህ ስትገለብጡት የሰፋችሁት ቦታ ማሽን የሰፋው ነው የሚመስለው። ራሳችን እንደዚህ አድርገን ማሞካሸትም አለብን አንዳንዴ ስንሰራ። እሺ እንደዚህ ነው የሚመጣው። በተመሳሳይ ሁኔታ ይሄኛውንም የትከሻውን ይሄ ትከሻው ነው። እንደዚህ ነው ሹራፋችን የምትመጣልን። ለዚህ ክረምት ወሳኝ ካርዲጋን ነች እቺ። ይሄኛውን እንደዚህ አድርገን እንሰፋለን እዚህ ድረስ። በዛ ጋር በተመሳሳይ ይሄንን የሰፋነውን እንሰፋና እቺኛዋን ዳርዳሯን እንዴት እንደምናስውባት አሳያችኋለሁኝ። ሙሉን ሰፍተን ስንጨርስ እንደዚህ ነው የሚመጣልን። ይሄኛውን ነጭን እጅ በዚህኛው ጋር ያደረኩት ይሄኛው ከለር ጋር አብሮ እንዲሄድ አድርጌ በዚህኛው ጋር ደግሞ ነጭ በፊት ለፊት ባደረኩበት ይሄኛውን ነው ያደረኩት። እንደምታዩት ስንገለብጠው ከሰፋን በኋላ እነዚህ ነው የሰፋናቸው። ስንገለብጥ እንደዚህ ቆንጅዬ ምንም የማያስታውቅ ስፌት ነው የሚሰጠን። በቁጥር በስነስርዓት ተከታትለን ከሰራ ነው ማለት ነው። አሁን የማሳያችሁ እችን ይሄኛው ማለት ነው የሰራ ነው አለ አይደለ? እነዚህን ቦርደሮቹን እንዴት አድርገን እንደምንሰራ አሳያችኋለሁኝ። የምናደርገው ተመሳሳይ ከለር ባለው ለምሳሌ እኔ በዚህኛው ይሄኛውን እስከዚህ ግማሽ ትከሻችን ድረስ አድርጌ እሰራለሁኝ። በዚህ ጋር ደግሞ ነጭ ስለሆነ ይሄኛውን በተመሳሳይ እንደዚህ አድርገን እስከ ግማሹ ድረስ ከሰራን በኋላ እናገናኛቸዋለን። አንድ አይነት ስራ ስለሆነ በነጩ እዚህ ጋር አሳያችኋለሁኝ እንዴት እችኛዋን ቦርደር እንዴት እንደምንሰራ። የምናደርገው እዚች ጋር የመጀመሪያ ሹሩባ ያለበት ቦታ ላይ ክራችንን እንደዚህ እናሳልፍና ትንሽ ረዘም ላርጋት ለበኋላ ለመደበቂያ እንድታመቸኝ። ከዛ እዚህ ጋር 4 ሰንሰለት እንሰራለን። 1 2 3 4 የመጀመሪያዋን እንዘልና እዚች ጋር ያለችዋን ሁለተኛዋ ጋር ሄደን በጥልፍ እንደዚህ እናገናኛለን። 3 ይሰጠናል። 1 2 የመጨረሻዋ ሶስተኛ እዚች ጋር እንደዚህ ካገናኘን በኋላ ቀጥሎ ያለው የሹሩባ እንደዚህ ያህል አይደለ? ቀጥታ እንደዚህ እንሄድና በጥልፍ እናገናኛለን። 1 ከዛ ሁለተኛው ጋር እንደዚህ እንሄድና 2 ጊዜ እንደዚህ ከሄድን በኋላ ስራችንን እንደዚህ እናዞርና እዚህ ጋር የመጀመሪያዋን እዚህ ጋር አንሰራባትም። 1 2 3 ድረስ ድጋሚ በጥልፍ እንሰራለን። 1 2 የመጨረሻዋ እዚህኛዋ ጋር
ሌላ አንድ ጥልፍ እንደዚህ እንሰራለን። ከዛ አሁንም አንድ ሰንሰለት እንደዚህ እናደርግና ስራችንን እናዞራለን። እዚህኛው ጋር ስንመጣ ብቻ ነው ሰንሰለት የምናደርገው። እዚህ ጋር በጥልፍ ነው እያገናኘን ወደ ላይ የምንሄደው። የመጀመሪያ እዚች ጋር አንሰራም። እሷን እንዘልና 1 2 3 ድረስ ድጋሚ ጥልፍ እንሰራለን። 1 2 3 መልሰን አሁን እዚህ ጋር ሹሩባዎች አሉ አይደለ? በጥልፍ 2 ጊዜ ወደ ላይ እንሄዳለን። ይሄ አንደኛው ነው። ሁለተኛ እዚህ ጋር እናደርጋለን። ከዛ ስራችንን እናዞርና አሁንም በድጋሚ እዚች የመጀመሪያዋ ጋር በጥልፍ ያገናኘንበት ጋር እንሰራም። እነዚህ 1 2 3 ራሱ ይመራቸዋል ሹሩባው። 1 2 3 ጥልፍ፣ ከዛ አንድ ሰንሰለት ስራችንን እናዞራለን። 1 2 3 ከዛ እዚኛው ጋር 1 2 ጥልፍ ወደ ላይ ከሄድን በኋላ እዚኛው ላይ ስራችንን ድጋሚ እናዞርና እነዚህ 1 2 3 ሹሩባ ያሉት ላይ ድጋሚ ጥልፍ እንሰራለን። 1 2 የመጨረሻዋን እዚች ጋር አጠበቅኳት ማቴበር ታልፋለች። 3 ከዛ አሁንም አንድ ሰንሰለት እያደረግን እንደዚህ 3 እያደረግን እዚች ድረስ እንሰራና እዚች ማሳነስ ከመጀመራችን በፊት እዚችኛዋ ጋር ስንደርስ ተመልሰን እንገናኛለን። ኦኬ ልክ እዚህ ጋር አሁን ከርቭ የምናደርግበት ቦታ ጋር ደርሰናል። እንደዚህ ላሳያችሁ። እዚህ ጋር ነበር እየቀነስን ይሄድ ነው አይደለ? እሱ ጋር ስንደርስ የምናደርገው 2 2 እዚህ በጥልፍ የምናገናኘውን አንዴ ብቻ እናደርገዋለን። መጀመሪያ 3ቱን ይሄንን 1 2 3 ጥልፍ ከሰራን በኋላ እዚች መቀነስ የጀመርንባት ቦታ ላይ እንደዚህ በጥልፍ እናገናኝና ተመልሰን ስራችንን ሁለተኛ ወደ ላይ ጥልፍ አንሄድም። አንድ ጊዜ ብቻ ነው እዚህ ጋር የምናደርገው። እንዞርና 3 እነዚህን ሌሎቹን ጥልፎች እንሰራለን። 2 ሶስተኛውን እዚህ ጋር ከሰራን በኋላ አንድ ሰንሰለት ተመልሰን 1 2 3 ጥልፋችንን ከሰራን በኋላ ቀጥሎ አሁንም እዚሁ ቀጥታ በጥልፍ እንደዚህ እናገናኛለን። ይቅርታ ሁለቱ ነው አንድ ላይ መሆን ያለበት። ከዛ መልሰን እዚች ጋር ሶስተኛ ዙሯን እንሰራለን። 1 2 3 ከዛ አንድ ሰንሰለት እናደርግና ድጋሚ ስራችንን እናዞራለን። አሁንም 3 ጥልፍ እንደዚህ ከሰራን በኋላ እዚህ ጋር ድጋሚ እንደዚህ በጥልፍ እናገናኛለን። ልክ እቺ ቁልምም የምትለው ዋጋ ማለት ነው የመጨረሻ የጨረስንባት እየቀነስን ስንሄድ እዚህ ጋር የመጨረሻ ሶስተኛዋን ከሰራን በኋላ ካሜራ የተንቀሳቀሰ ይቅርታ 1 2 ሶስተኛዋ እዚህ ጋር ካገናኘን በኋላ አንድ ሰንሰለት ከዚህ በኋላ ያሉትን በተመሳሳይ 2 2 ጥልፍ እያደረግን ነው የምንቀጥለው። 3 ጊዜ ብቻ እዚህ ጋር ቁልምም የሚለው ጋር አንድ ጊዜ ብቻ በጥልፍ የምናገናኘው። እዚህ ጋር አሁን አንድ አደረግን። ሁለተኛውን እዚህ ጋር ሌላ ጥልፍ እናደርግና ከታች ድረስ እየሰራን በመጣንበት መንገድ እነዚህን ጥልፎች እንሰራለን። 3 ጊዜ ወደዛ 3 ጊዜ ወደዚህ። እዚህ ጋር ብቻ ስንደርስ አንድ ሰንሰለት እያደረግን ይሄ ቀጥታ እዚህ ጋር ካለው ጋር ከመጀመራችን በፊት እንደዚህ ላስራ
አያችሁት? እንደዚህ አይነት ፎርም ነው የሚሰጣችሁ። እዚህ ጋር ነበረ አንዳንድ ብቻ ጥልፍ እያደረግን 3 ጊዜ የሰራ ነው። ከዛ ይሄንን ቀጥታ ወይ ያለውን ጀምረናል። እሱንም በዚሁ መንገድ እስከ ግማሹ የአንገታችን ትከሻ በኩል እስከ ግማሹ ድረስ በዚሁ መንገድ እንሰራለን። እዚች ጋር ከደረስኩኝ በኋላ ትከሻችን ጋር እንዴት እንደምናዞር ደግሞ አሳያችኋለሁኝ። እዚህ ትከሻው ጋር ደርሰናል። ወደ ትከሻው የምንሰራበት ጋር ስንደርስ ይሄ ቀጥ ብሎ የመጣው የትከሻችን ደረታችን ነው። ይሄ ትከሻው ነው። ይሄንን የምናደርገው በተመሳሳይ እዚችኛዋ ጋር እንመጣና በጥልፍ እንደዚህ እናገናኛለን። ከዛ እዚህ ጋር አንዴ ብቻ ነው መጀመሪያ የምናገናኘው። እናዞርና ስራችንን ተመልሰን ይሄንን 3 ጊዜ እንሰራለን። ይቅርታ እንደዚህ ላዙረው። ድመቴ ደግሞ ክር ለመውሰድ እዚህ ጋር አሰፍስፋ እየጠበቀች ነው። ክርና ድመት በጣም ነው የሚዋደዱት። 1 2 3 የመጨረሻዋ እዚህ ጋር እንደዚህ ካረግን በኋላ አንድ ሰንሰለት አድርገን ስራችንን እናዞራለን። በተመሳሳይ ይሄንንም 1 2 3 ካደረግን በኋላ እነዚህ አሉ አይደለ ወደ ላይ የሰራናቸው ከአንገታችን ትከሻ ጋር ያሉትን እዛ ጋር አሁን 1 2 ጥልፍ እያደረግን እንሄዳለን። እንግዲህ የእጅ ስራ ታውቃላችሁ፣ ትዕግስት ነው የሚጠይቀው። አንዴ ወደዚህ አንዴ ወደዛ እያዞራችሁ ነው የምትሰሩት። ሰዓትም ይፈጃል። 1 2 የመጨረሻዋ እዚህ ጋር ሶስተኛዋን እንደዚህ ካገናኘን በኋላ አንድ ሰንሰለት እንደዚህ እንሰራለን። ከዛ እንመለስና ይሄንኑ ልክ እነዚህኛውን እንደሰራ ነው ግማሽ ድረስ እንሰራለን፣ የትከሻችንን ማለት ነው። ይሄኛውን ኦልሬዲ ጀምሬያለሁኝ የሁለቱን ከለር። ከዛ እኩል ሲመጡ እንዴት እንደምናገናኝ ደግሞ አሳያችኋለሁኝ። በጣም ይቅርታ፣ ልክ እዚህ ጋር ስትደርሱ የቀረጽኩኝ መስሎኝ ካሜራው እየተሽከረከረ መስሎ የነበረ ሳልቀርጸው ቀረሁኝ። ልክ ሁለቱን ከለሮች እዚህ ጋር ስትደርሱ በመርፌ ነው እንደዚህ የምታገናኙት። እዚህ ጋር ምንም ከባድ ነገር አይደለም። በአንድ ከለር ደግሞ የምትሰሩት ከሆነ ቀጥታ ይሄንን ትከሻውን ትሄዱና እዚህ ጋር አንድ ብቻ ልክ እዚህ ጋር ስናዞረው እንደሰራ ነው አንዴ ብቻ እናገናኛለን። ሌላውን 2 2 እያደረግን ልክ እዚችኛዋ ጋር ደግሞ ስንደርስ 3 ጊዜ እነዚህን 3 ጊዜ ምንም ሳንዘል እንሰራለን። ከዛ በኋላ ያሉትን ደግሞ 2 2 እያደረግን እዚህ እስከ መጨረሻው ድረስ እንሰራለን። በአንድ ከለር የምትሰሩ ከሆነ፣ በሁለት ከሆነ ግን የዚህኛውን ከታች ትጀምራላችሁ። ግማሹ እዚህ ትከሻችሁ ላይ ስትደርሱ ይሄኛውንም ግማሽ እዚህ ጋር ስትደርሱ ሁለቱን በመርፌ ታገናኙታላችሁ። እንደዚህ አድርጋችሁ የሚያምር እንትን ይመጣል። ረጅም ሰዓት ስለተቀመጥኩኝ ዛሬ አንዴ ያችኛዋ አንዴ ይሄኛው እየመጡ በቃሽ ነው መሰለኝ። ኦልሬዲ ጨርሻለሁኝ። አሻንጉሊቷ ላይ አልብሻት ምን አይነት ውጤት እንደመጣ አሳያችኋለሁኝ። እናም ስንጨርሳት እንደዚህ ነው የምትመጣለን። ዶሮ አድርጌ ከጀርባው ላሳያችሁ። በጀርባው እንደዚህ ፉፍ ያለ፣ ይሄ ደግሞ እንደምታዩት ወገብ ላይ እንደዚህ ጥቅጥቅ ያለ ነው የሚሆነው። ከፊት ለፊት ሁለቱ ከለር በጣም ማች የሚያደርግ የሚያምር ነው። ፍላጎት ካላችሁ ቁልፍ ማድረግ ትችላላችሁ። እንደዚሁም ክፍት መደረግ ይችላል። ይሄ ክሮፕ የሆነች ነች፣ ቆረጥ ያለች። ርዝመት እንደዚህኛው በጣም ረጅም የምትፈልጉ ካላችሁ እንደነገርኳችሁ የመጀመሪያው ቪዲዮ ላይ ሰንሰለታችሁን ስትለኩ ከዚህ እስከዚህ እንደዚህ ለክታችሁ በራሳችሁም ካሊዛ በሜትርም ይቻላል። እንደዚህ ነው የመጣችልን። እንደምትወዱት ተስፋ አድርጋለሁኝ። እጇ ራሷ በጣም ነው የምታምረው። ጥብቅ ያለች ነች። ይህም ተመሳሳይ ሌላ ሰርቼ ልቀጥል ምናምን የለም ከነዚህ ውጪ ማለት ነው። ምንም የሚደጋገም ስራ ነው። ይሄኛው እንደዚህ የደረቱ ቅርጽ እዚህ ድረስ እንዳይመጣባችሁ የምትፈልጉ ካላችሁ ይሄ ክፍተቱ ሰፊ ከሆነ
እነዚህን እዚህ ጋር እያሳጠርን የሄድንባቸውን እዚህ ጋር ማቆም ትችላላችሁ። ልክ እንደዚህኛው አይነት ፎርም ይሰጣችኋል። ያችሁት ይሄ ወደታች ብዙም አልወረደም፣ 3 ዙር ብቻ ነው ወደታች ወደ ላይ እያደረግን የሰራሁትና እዚህ ጋር ነው የቆመው። ሲለበስ እንደዚህ አይነት ቪ ሼፕ የለውም። ጀስት ቀጥ ያለ ቲ ሼፕ ይመጣና ከዚህ በኋላ ቀጥ ብሎ ነው የሚወርደው። እንደዛ አድርጋችሁ መስራት ትችላላችሁ። እንደጠቀማችሁ ተስፋ አደርጋለሁኝ። የሰራችሁ ልጅ ካላችሁ ደግሞ እንደ ሁልጊዜው ፌስቡክ ወይም ኢንስታግራም ሸር የሚልኩልኝ ልጆች በጣም ከልብ ነው የማመሰግነው። ለእኔም ሞራል ነው የሚሆነኝ። አብሮ የሚሰሩ ልጆች አሉ። እሰይ ታጥዬ ምናምን እንድል እና መላካችሁን አታቁሙ። ለላካችሁልኝ ደግሞ ከልብ በጣም አመሰግናለሁኝ። ቪዲዮውን ላይክ እያደረጋችሁ ሼር እያደረጋችሁ ጥሩ እይታ እንዲኖረው። ያው ስራ አንዳንድ ጊዜ ብዙ ተመልካች የለው። የሌላ እህቴን ቻናል ደግሞ የሚያማምሩ ስራዎችን የምትሰራ ርብቃ የምትባል ከዚህ በፊት ቻናሏን አስታውቂያችኋለሁ። አሁን ደግሞ ለገና የሚሆኑ እንደ ስጦታ የትራስ ጨርቆች ምናምን የሚያማምር አድርጋ ነው የምትሰራው። የእሷን ሊንክ ኮመንት መስጫ ቦታ ላይ አስቀምጥላችኋለሁ። ሄዳችሁ ቪዲዮዎቿን እያያችሁ አበረታቱልኝ። በእናታችሁ ወዳችኋለሁኝ። አበረታቱልኝ። በጣም ጥሩ ሙያ ያላት ልጅ ነች እና እንዳታቆም እፈልጋለሁኝ። ሁላችንም ማበረታት አለብን። እንደዚህ ሙያ ያለው ነገር ይዘው ለሚመጡ ሰዎች በተቻላችሁ አቅም ቪዲዮ ናታችሁ ኮመንት ብትሰጡኝ ደስ ይለኛል። አንዳንድ ጊዜ ዴሊት ማድረጋቸው ኮመንቶች አሉ፣ ምንም ከቪዲዮ ጋር የማይገናኝ ጅማሬውን ብቻ አይተው ያልሆነ ቃላት የሚናገሩ ሰዎች አሉና እንደዛ ከምታደርጉ ሙሉን ቪዲዮ አይታችሁ አስተያየት ብትሰጡኝ ደስ ይለኛል። እንደወደዳችሁት በድጋሚ ተስፋ አደርጋለሁኝ። ባላችሁበት ሰላም፣ ጤና፣ ፍቅር እንመኝላችኋለሁ። ሀገራችን ሰላም ያድርግልን፣ ህዝቦቿን ያዋደን። ባላችሁበት በድጋሚ ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ሰላም